የሰማዕተ ኢየሱስ የቅድስት አርሴማ ገድል መቅድም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ የመኖሩ መጀመሪያ የማይታወቅም ከሟች ሰው ልብ ስውር የሆነ ከዚህ እስከዚህ ወይም በዚህ ውስጥ ነው ይሉት ዘንድ የማይቻል ነገር ግን በነገር መጀመሪያ ያለውን አኗኗሩን እርሱ የሚያውቅ ሰማይና ምድርን በፈጠረ በእግዚአብሔር አብ ስም ዓለም ሳይፈጠርና ሳይከናወን በሚስጥር ከወለደው ከአባቱ ጋር አንድ የሆነ በምክር የተካከለና አንድነት ባለው በእግዚአብሔር ወልድ ስም ከባህር ማህፀን የውሃ ምንጮች ሳይወጡ ለቅጽበት በማይታይና በሚታይ በብልጭታ አምሳል ከታላቅ አዳራሹ ብርሃን ሳይወጣ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም እናስቀድማለን። በሰውና በመላእክት አንደበትና በፍጥረት አፍ ሁሉ ያለ ዝምታና ያለ ማቋረጥ በጊዜውና በሰዓቱ ሁሉ በዘመናትም ሁሉ ክብርና ምስጋና የሚገባው ዘወትርም እስከ ዘላለም ድረስ አሜን። የአንተን ልዕልናና በመልክህና በምሳሌ የፈጠርከው ምድር ከመሰረቷ ሳትጸና ቀኝ ወደ ተተከለቻት ገነት ያገባኸውን የአዳምን ልዕልና ይናገር ዘንድ የዕዝራ ሱቱኤልን የአንደበት በሮች የከፈትህ ጌታ እግዚአብሔር ሆይ የባሪያህን የአንደበቱን በሮች ክፈት። የገነት ፍሬን አፈራ ዘንድ በቅድስት ብጽዕት ሰማዕት አርሴማ ያለውን ልዕልናዋና ክብሯን እንድናገርና የልቧን የሃይማኖት ፍሬ እንዳፈራ አድርገኝ። ከዚህም በኋላ በልክና በመጠን ለሁሉ ለእያንዳንዱ ጸጋን በሚሰጥ በእግዚአብሔር አጋዥነትና በአምላካችን ጸጋ ጀምራለሁ። የጌታችን የኢየሱስ ክርስቶስ ሀብቱ ይህ ነውና አባቶቼና ወንድሞቼ ሆይ ስለ ቅድስት ደብተራ ልዕልናና ክብር መልካም ዜናን እነግራችሁ ዘንድ በጸጥታ ስሙን በማስተዋልም አድምጡኝ። ይህችውም ብጽዕት ሰማዕት ቅድስት አርሴማ ናት። እርሷም የክርስቶስ የጸጋው ማደሪያና የቅዱሳን ሰማዕታትም ቅድስት ሆናለችና በውስጧም የእምነት ኪዳን ጽላት አለ። በልቧም ያሰሩ ቃላት ሕጎች ተጽፈዋል። ለብጽዕት ቅድስት አርሴማ ክብር ይገባታል። ትውልድና ፍጥረት ሁሉ ያደንቋታል። ስለ መከራዋና ስቃይዋ ብዛት በሰማያት ያለች እህታችን ይሏታል። የገድልሽን ዜና በመስማት ዓለም ሁሉ ተደስቷልና እኛም የወገኖችሽ ልጆች ምዕመናን ስለ አንቺ የሚነገረውን ዜና ሰምተን እንደሰታለን፣ ሐሴትም እናደርጋለን። መልካምና የከበረች ሴትን ያገኘ ሰው ቢኖር ክቡር ነው የሚለው የሰሎሞን ቃል ተፈጽሟልና እሷም የከበረና ዋጋው ብዙ ከሆነ ዕንቁ ትበልጣለችና ይህችን ብጽዕት ቅድስት አርሴማ እግዚአብሔርን የምትፈራ ናት። በቅዱሳን ሰማዕት ማህበርና በገነት በሮች ፈጽማ ትመሰገናለች። ስለ መልካም ስራዋም የሕይወት ፍሬን አፈራች። ይኸውም ሰማዕት መሆን ነው። በደሟ ወርቅም መንግሥተ ሰማያትን ተወዳጀች። በእጆቿም የገነትን የዛፍ ፍሬ ያዘች። በውስጧም የበረታችና የቀናችን የሃይማኖት ስር ተከለች። የሰማያትን ሀብትን ዘወትር ትገዛለች። በገመድ ወገቧን ታጠቃለች። በሚጣፍጥ ቃሏም ዘወትር ትዘምራለች። መልካም ሴት ለባሏ እንደምትገዛ በጊዜውና በሰዓቱ ሁሉ ለእግዚአብሔር ትገዛለች። ብጽዕት ቅድስት አርሴማ ግን ቀንና ሌሊት ሁሉ እጆቿን ወደ ሰማያት ትዘረጋለች። የፋኖስ ብርሃንም ከፊቷ አይጠፋም። ጦም አዳሪዎችን እንጀራ በመስጠት ትረዳቸዋለች። በቤቷ እንደሚኖሩ ከነናውያን በየአይነቱ ጥሩ ነጭና በፍታ ልብስ እየፈተለች የተራቆቱትን ታለብሳቸዋለች። ፈጣሪዋን ለማመስገን ካልሆነ በቀር አፍዋን አትከፍትም። እግዚአብሔር ለአፏ ሕግንና ስርዓትን ወስኖላታልና ከአንደበቷም የመንፈስ ቅዱስ ኃይል አለ። በላይዋም የመልካም ሴት ውበትን እንደሚያሳምር ያለ የጸጋ ብርሃን ለብሳለች። በኋለኞችም ዘመን ተደሰተች። የስንፍናን እንጀራ አልበላችም፣ የጥርጥር መጠጥንም አልጠጣችም። በጥበብ ጸጋም አደገች። ስለዚህም የመጽሐፍትን ቃል የማይቀሟትን እንደመረጠች እንደ ማርያም አመሰገናል። የብጽዕት ሰማዕት ቅድስት አርሴማን ዜና የሰማ ፍጥረት ሁሉ ከፍ ከፍ አደረጋት። ብዙዎች ሴቶች ልጆች የዚህን ዓለም ሀብት ብዙ ገዙ፣ ነገር ግን ኃይልና ተአምርን አላደረጉም። ብጽዕት ሰማዕት ቅድስት አርሴማ ግን መልካም መስራትን ሁሉ አበዛች። ከእመቤታችን ከቅድስት ድንግል ማርያም በቀር ከሴቶች ሁሉ ትበልጣለች እያሉ እርሷ ለጥበብና ለትዕግስት ተዘጋጅታለችና እግዚአብሔርን በመፍራት ፈጽማ ታመሰግናለች። ሰሎሞን በንግግር ቃሉ በእኔ ዘንድ እነሆ ውብ ነሽ፣ እነሆ መልከ መልካም ነሽ እንዳለ ይህችውም ቅድስት አርሴማ ናት። የዚህች ቅድስት ምስጋና ምን ይበዛ! በምድርም በሰማያትም የትዕግስትን ልብስ የለበሰ ከፊቷም ሆነ ከኋላዋ የለምና ቅዱሳን ሰማዕት በምድር እንደሚወርድ እንደ ዝናብ ነጠብጣብ ስለሆነ ስለ ስቃይዋና ግፏዋ ብዛት ይደሰቱባታል። በግፏ መጠን ቁጥር የለውም፣ ለቸርነቷ ልማድም ወሰን የለውም። የእግዚአብሔር ነገሩና ጥበቡ እጹብ ድንቅ ነውና ስለዚህ የሰውን ፈተና ያስቀድማል። ብርን በእሳት እንደሚፈትኑት እግዚአብሔር ወዳጆቹን በመከራና በችግር ይፈትናቸዋል።
ይህችንም ቅድስት አርሴማ መጀመሪያ በብዙ መከራና ስቃይ ፈተናት። በብዙ መከራ ወደ መንግሥተ ሰማያት እንገባ ዘንድ አለንና ብሎ መጽሐፍ እንደተናገረ ይህንንም ቃል ለመፈጸም ብጽዕት ቅድስት አርሴማ የመከራውን ሸክምና የእሳቱን ዋዕይ ታገሰች። ስለዚህ መንግሥተ ሰማያትን ወረሰች። እርሷ ከሴቶች ልጆች ትበልጣለችና በዚህች ቅድስት ጸሎት የሚታመን ብፁዕ ነው። መታሰቢያዋንም በዕጣንና በመስዋዕት የሚያደርግ ብፁዕ ነው። ስለ ሰማዕት ቅድስት አርሴማ እንጀራና ጽዋ ውሃን የሚሰጥ ብፁዕ ነው። በዚህ ዓለም በሥጋው መዳንን እጥፍ ድርብ ያገኛል። በሚወጣውም ዓለም መልካም ዋጋንና የማያልፍ ሕይወትን ፈጽሞ ያገኛል። ጌታችን ኢየሱስ ክርስቶስ በወንጌል ቃል በነቢይ ስም ነቢይን የተቀበለ የነቢይን ዋጋ ያገኛል ብሏልና በጻድቅ ስም ጻድቅን የተቀበለ የጻድቅን ዋጋ ያገኛል። በስሜና በደቀ መዝሙሬ ስም ከታናናሾቹ ለአንዱ ቀዝቃዛ ውሃ ያጠጣ በሰማያት ዋጋውን አያጣም ብሏል። ስለዚህ እኛ ሁላችን ለችግረኞችና ለጦም አዳሪዎች እንራራላቸው። በአለን አቅም በታላቅ ድካም የሰማዕት ቅድስት አርሴማን መታሰቢያ እናድርግ። በቆራጥ ልብና በተቃጠለ ሕሊና ስሟን ማሰብም አንርሳ። እርሷም የበደላችንን ስርየት እናገኝ ዘንድ ወደ እግዚአብሔር ስለኛ ትለምንናለችና አስቀድመን መታሰቢያዋን እናድርግ። ይልቁንም ስለ ጌታችን ኢየሱስ ክርስቶስ ድካምንና ሞትን ከታገሱ ደስተኞች ከሆኑ ከማኅበረ በኩር ከአሸናፊዎች ሰማዕታት ማኅበርና ከቡሩካን ጻድቃን ማኅበር ሁሉ ከፍጥረት ሁሉ ይልቅ ለብጽዕት ቅድስት አርሴማ ሰማዕት ክብርንና ልዕልናን ስለሰጣት ለእግዚአብሔር ፍጹም ምስጋናን እናቅርብ። ስለዚህም የብርሃን ልጅ ሰማዕት ብጽዕት ቅድስት አርሴማ ሆይ በእግዚአብሔር ዘንድ ክብርና ባለሟልነት እንዳንቺ ያገኘ ማን ነው እንል ዘንድ ይገባናል። በእርሱ ዘንድ ባለሟልነትን እንድናገኝና ከቅዱሳን ጋር ርስትን ያድለን ዘንድ ልብ እንደሌላቸው እንስሳ ለሆን ለእኛ ለምኝልን። ስለዚህም ነገር ብጽዕት ሰማዕት ቅድስት አርሴማን ኑና መስግናት። እግዚአብሔር ከእናቷ ማኅፀን ጀምሮ አመስግኗታልና። ኑ ከፍ ከፍ እናደርጋት፣ እግዚአብሔር ከፍ ከፍ አድርጓታልና። ኑና አክብራት፣ እግዚአብሔር አክብሯታልና። ይህች ብጽዕት ሰማዕት ቅድስት አርሴማ ከወርቅና ከብርት መረጣለች። እርሷ መልካቸው የየራሳቸው ከሆነው ከ12ቱ ዕንቁዎች መንበር እጅግ ትበልጣለች። ከፀሐይና ከጨረቃ ታምራለች። በሰማያት ከሚኖሩት ፍጥረት ሁሉ ትበልጣለች። በምድርም ከሚኖሩት ቢሆን ከዚህም ሁሉ ይልቅ በደም ግባት፣ በባለሟልነት፣ በልዕልና፣ በክብር ከእመቤታችን ከቅድስት ድንግል ማርያም በታች የሚተካከላት የለም። እርሷ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመውለዷ ከፍጥረት ሁሉ ትበልጣለች፣ ከሴቶቹም ሁሉ ትከብራለችና። ከዚህም በኋላ ሰማዕት ቅድስት አርሴማን የመድህን አገልጋይ የብርሃን ልጅ ብጽዕት ሰማዕት ቅድስት አርሴማ ሆይ እያል እናክብራት። የምሕረት ልጅ በብጽዕት አርሴማ ሆይ በብጽዕት ቅድስት አርሴማ እመቤቴ ቅድስት አርሴማ ሆይ እነሆ የሕይወቴ መርከብ እልሻለሁ። ነፍሴን ከእሳት ባህር የምታሻግሪያት አንቺ ነሽና እመቤቴ ቅድስት አርሴማ ሆይ የሰማይ ውዱድ ምሳሌ የሆነው የበረከትሽ ሀብት እንደ ንጹሕ ዝናብ በራሴ ላይ ይውረድ፣ እንደ ብሩህ ደመናም በላዬ ላይ ይዙር። እመቤቴ ሆይ በዚች ቦታ ዛሬ የተሰበሰብነውን ዘወትር ጠብቂን። በላዩ የሞት ክርዳድ እንዳይበቅል የእርሻችንን ፍሬ ባርኪልን። የመቅሰፍት ሞት ከኛ ላይ አስወግጂ። አንበጣና በረድ በምድራችን እንዳይቀርብ የበደልና የኃጢአት ጨለማ ከላያችን ይባረር። ጠላት ዲያብሎስ ይፍራ ይንቀጥቀጥ፣ አውሬውም ድል ይነሳ። በዘመኑ ሁሉና በልጅ ልጅ ሁሉ የድህነት ልጅ ብጽዕት ቅድስት አርሴማ ሆይ የይቅርታና የምሕረት ልጅ ብጽዕት ቅድስት አርሴማ ሆይ የልዕልናና የክብር ልጅ ብጽዕት ቅድስት አርሴማ ሆይ የጽድቅና የሕይወት ልጅ ብጽዕት ቅድስት አርሴማ ሆይ የክብርና የምስጋና ልጅ ብጽዕት ቅድስት አርሴማ ሆይ የአዳምና የሔዋን ልጅ ብጽዕት ቅድስት አርሴማ ሆይ ይህችው ሀዳስ ጣዕዋ ናት። የደስታና የሐሴት የጸጥታና የትዕግስት የርኅራሄና የየዋሃት የጾምና የጸሎት ልጅ ብጽዕት ቅድስት አርሴማ ሆይ የልመናና የስግደት ልጅ ብጽዕት ቅድስት አርሴማ ሆይ የልመናና የምልጃ ልጅ ብጽዕት ቅድስት አርሴማ ሆይ ብጽዕት ቅድስት እመቤቴ አርሴማ ሆይ እነሆ የሕይወቴ መርከብ እልሻለሁ። ነፍሴን ከእሳት ባህር የምታሻግሪያት አንቺ ነሽና እመቤቴ ቅድስት አርሴማ ሆይ ክብርት ነሽ፣ ልዕልት ነሽ። እመቤቴ ቅድስት አርሴማ ሆይ ንጽሕት ነሽ፣ የበረከት ሀብት ነሽ። እመቤቴ ቅድስት አርሴማ ሆይ የሰማይ ውዱድ ምሳሌ የሆነው የበረከትሽ ሀብት እንደ ንጹሕ ዝናብ በራሴ ላይ ይውረድ፣ እንደ ብሩህ ደመና በላይ ላይ ይዙር። እመቤቴ ቅድስት አርሴማ ሆይ ወልድ ዋህድ የሰጠሽ የቃል ኪዳንን ብዛት እንደ ሳር ልምላሜ ፈጽሞ ይብዛ። በዚህች ቦታ ዛሬ የተሰበሰብነው ዘወትር ጠብቂን። በላዩ የሞት ክርዳድ እንዳይበቅል የእርሻችንን ፍሬ ባርኪልን። የመቅሰፍትን ሞት ከኛ ላይ አስወግጂ። አንበጣና በረድ በምድራችን እንዳይቀርብ የበደልና የኃጢአት ጨለማ ከላያችን ይባረር። ጠላት ዲያብሎስ ይፍራ ይንቀጥቀጥ፣ አውሬም ድል ይነሳ። በዘመኑ ሁሉና በልጅ ልጅ ሁሉ የሰማዕት
ብጽዕት ቅድስት አርሴማ በረከት ከሁላችን የአንድነት ልጆች ጋር ለዘላለም ጸንቶ ይኑር አሜን። የታኅሳስ ገድለ ቅድስት አርሴማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችን የቅድስት አርሴማን የገድሏን ዜና እንጀምራለን። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ከዚህ በኋላ መኮንኑ ብጽዕትና ብሩክት የሆነች ቅድስት አርሴማን እመቤቴ ሆይ ለምን ከንቱ ነገርን ትወጃለሽ? አላት። ይኸውም ሞት ነው። እንደነዚህ እንደተያዙትና እንደታሰሩት ከመንግስት አዳራሽ በቀር ለሌላ እንደማትሆኝና እንደማትጠቅሚ በእውነት ለአንቺ እነግርሻለሁ። ንጉሥ ድርጣድስ የመልክሽን ውበት ባየ ጊዜ ይደሰታል። መልካም የሆንሽ አንቺን ስላገኘው በእኔም ይደሰታል። የፊትሽን ውበት የሚመስለው የለምና። ከዚህ በኋላ ቡሩክት ቅድስት አርሴማ መኮንኑ ጤልሜዎስን ከልጆች ከዘመዶችና የፈጣሪያቸውን ሕግ ከወነጀሉ ጋር ወደ ገሃነም ጥልቅ ትገባ ዘንድ የተዘጋጀ የጎሰቆልህ የጠፋህ አንተ ሰነፍ አለችው። ጌታዬ አፍህን ከፍቶ እንዳናገረህ ለእኔስ በጌታዬ በኢየሱስ ክርስቶስ ዘንድ የመንግሥተ ሰማያት አዳራሽ ተዘጋጅቶልኛል። በቃልህ እንደተናገረው ሰማያዊ ንጉሥ በመንግስቱ አዳራሽ ያዘጋጅልኛልና። ከዚህም በኋላ መኮንኑ በዓለም ዳርቻ ሁሉ ክቡርና ኃይለኛ በሆነው ንጉሥ የስድብ ነገር ስታስቀድም ከንጉሱ ፍርድ የተነሳ በልብሽና በሀሳብሽ ፍርሃት የለምን ብሎ ብጽዕትና ብሩክት ቅድስት አርሴማን ተናገራት። እኔ ግን ያንቺን ፊት ስላየሁና ደምግባትሽን ስለወደዱ የአማርሽና የከበርሽ ቅድስት አርሴማ የሴቶች እመቤት ወይ ድፍረትሽና ስድብሽን እታገሳለሁ። አንቺን ከመውደዴ ብዛት የተነሳ ሳልገርፍሽና ሳላስርሽ ወደ ንጉሥ አደርስሻለሁ። እኔም ከሚጣፍጥ ቃል በቀር ምንም የክፋት ነገርን አልናገርሽም። ይህንንም ብሎ ሸንጎውን ፈትቶ ከፍርዱ ዙፋን ተነሳ። በእስር ቤት አስገብተው ይጠብቋቸውም ዘንድ አዘዘ። ለእርሷ ግን ለብቻዋ ማደሪያን አዘጋጁላት ዘንድ በማደሪያዋም ዙሪያ ደጎችና የሀገር ታዋቂዎች የሆኑ ብዙ ሴቶች ይቀመጡ ዘንድ አዘዘ። ዳግመኛም የሚጣፍጡ መብሎችን አምጥተው ልቧ የወደደውን ሁሉ ይሰጧት ዘንድ አዘዘ። ብጽዕት ቅድስት አርሴማ ግን ይህን ሁሉ መብልና መጠጥ አልወደደችውም። ከቅዱሳን መስተጋድል ሰማዕት እግር በታች እጅ ተነሳቸውና ትሰግድላቸው ነበር እንጂ። የእግዚአብሔር ቅዱሳን ሆይ ከትዕግስታችሁ ብዛትና ከገድላችሁ ጽናት የተነሳ ለዘላለም የማይጠፋ የክብርና የብርሃን አክሊል ተዘጋጅቶላችኋልና ሰላም ለእናንተ ይሁን ትላቸው ነበር። ስለዚህም እግዚአብሔር እናንተ ምስክሮች የወራሾችና የፈቃዴ ፈጻሚዎች ናችሁ፣ ለቅዱሳን አንድ ጊዜ እንደማሉ በማይዋሸው ቃሌና በማይታበለው ቃሌ ቃል ኪዳኔ ማልሁላችሁ ይላችኋል። ስራውን ቸል ከማይል ከልዑል እግዚአብሔር ዘንድ ብሩሃን በሆኑ መላእክት እጅ በራሳችሁ ላይ ታደርጉት ዘንድ ንጹሕና ብሩህት የሆኑ አክሊሎች እንደተዘጋጁላችሁ መልካም ዜናና የምስራቾችን እነግራችሁ ዘንድ እነሆ ወደ እናንተ ተላክሁ። እግዚአብሔር እንደናንተ ምስክሩ እንድሆን ያድርገኝ ዘንድ እኔንም በጸሎታችሁ አስቡኝ። ከስጋና ከደም ጭቃ እጆቹ የሰሩኝ ፍጥረቱ ነኝና እኔን የእርሱን አገልጋይ ለምስክርነት የጠነከሩ ለመንግሥተ ሰማያት ክብር የተዘጋጁ ያደርገኝ ዘንድ። ከዚህ በኋላም ቅዱሳን ሰማዕት ሁሉ ለብጽዕትና ብሩክት ቅድስት አርሴማ ሰገዱላት፣ እጅም ነሷት። ከሴቶች ልጆች ሁሉ እግዚአብሔር የመረጣሽ ብጽዕት ቅድስትና ብሩክት ሆይ የሽማግሎችና የሕፃናት መመኪያቸው ነሽ እያሉ በአንድ ቃል አመሰገኗት። በአገሮች ሁሉ የገድልሽ ዜና ይታወቃል። በጾምና በጸሎት አንቺን ለሚታመኑ መድኃኒታቸው ነሽ። ይህንንም ካሏት በኋላ ቅድስት አርሴማ የእግዚአብሔርን ቃል እየዘመረች የአገሩ ሰዎች ወዳዘጋጁላት ማደሪያ ገባች። ይኸውም አቤቱ ከክፉ ሰው አድነኝ ከበደለኛም ሰው ታደገኝ የሚለው የዳዊት መዝሙር ነው። የማይደፈረውን ግሩም ልዕልናውን ለማመስገን ከንፈሯ አያርፍምና እንደ እስራኤላዊቷ ነቢይት ሐና በጊዜውና በየሰዓቱ ሁሉ እግዚአብሔርን ታመሰግነው ነበር። በዚችም ዕለት ብጽዕት ቅድስት አርሴማ በመሬት አልተኛችም። የመንግሥተ ሰማያትን የክብር አክሊል ትቀበልና በገድል ጽናትና በትዕግስት የክርስቶስ ሰማዕት ትሆን ዘንድ በሃይማኖት ብርታት ልቧ ተመስጧልና። ያም የልብ ክፋተኛና የውሸት ወዳጅ እግዚአብሔር የሚገዳደረው ጠላት መኮንንም እሺ በጎ ትላቸው ዘንድ እሺ በጎ ማሰኘት ከቻሉም ሚስቱን ትሆነው ዘንድ ወደ ብጽዕት ቅድስት አርሴማ ብዙ ሽማግሎችንና ጎልማሶችን ሴቶች ላከ። እነዚያም ሴቶች ብጽዕት ቅድስት አርሴማ እየጸለየች ወዳለችበት ገቡ። እንዲህም አሉ፣ የዚች ሀገር ገዢ ሚስት ትሁነኝ፣ ያም ባይሆን ለንጉሴ ድርጣድስ ትሁን። የእርሷ ውበትና የፊቷ መልክ አምሮኛልና ብሎ ላከን። እኔም እርሷን ባገኝ በቤቴ አልጋ መጋረጃ ያሉትን ሚስቶቼን ሁሉ እተዋለሁ፣ ወደ ውጭም አወጣቸዋለሁ፣ ለእርሷ እንዲላኳትና እንዲታዘዟት። እርሷም እመቤታቸው ትሆናለች። እኔም እስከ ሞቴ ቀን ድረስ
ከእርሷ ጋር እኖራለሁ። እነሆ በትላልቅ አማልክቶቼ በድዲዮስና በፍራቅልስ እምልላታለሁ። እነሱ ዓለምን የያዙና ፍጥረትን ሁሉ የሚገዙ ናቸውና ከእርሷ በቀር በቤቴ ውስጥ ሌላ ሴትን እንዳላስቀምጥ። ቃሌን ብታስታቅረኝ ግን እኔም ወደ ጌታዬ ንጉሥ ወስዳታለሁ። ለእርሷ መልካምን ያደርጋል። ቁመቷና ሁለንተናዋ ያማረ ነውና የዚህን ዓለም ጥበብ ሁሉ የተማረች ናትና በጌታዬ ንጉሥ አዳራሽ ውስጥ እንደ እርሷ ያለ የለምና እንደ ፀሐይ የሚያበራው የፊቷን ውበትም የሚመስለው ያየሁት የለምና። ከዚህም በኋላ ከጠላት መኮንን የተላኩት እነዚያ ሴቶች እያዳመጡ ከእርሷም ጋር አደሩ። ከልቧ እንዳታዝን አረጋጓት። እነዚያ ሴቶችም ይለምኗትና ያስቷት ዘንድ የማሮላና የሚጣፍጡ የተክል ፍሬዎችን ይዘው ሄዱ። ወደ እርሷም ገብተው ጸሎቷን፣ ስግደቷንና መዝሙሯን እስክትፈጽም ድረስ በብፅዕት ቅድስት አርሴማ ፊት ቆሙ። ይህችን ብፅዕት ቅድስት አርሴማ ከርጉም ጠላት እጅና ከወንጀለኞች ከመናፍቃና ከመማለጃ ተቀባዮች ተቃውሞ ያድናት ዘንድ ወደ እግዚአብሔር በልመናና በስግደት በጾምና በጸሎት በመማለድ እንደ ክረምት ውሃና እንደ ዝናብ ነጠብጣብ ከዓይኖቿ እንባዋን ታፈስ ነበር። ቡሩክት ቅድስት አርሴማም ወደ እርሷ እንደቀረቡ የሚያስቱ ሴቶችን ባየቻቸው ጊዜ ፊቷን በትምህርተ መስቀል አማተበች። እነርሱም በልቡ ተንኮል ወንጀለኛው መኮንን የላካቸውን ሁሉ ፈጽመው ነገሯት። ብፅዕትና ብርህት የሆነች ቅድስት አርሴማ የሕያው እግዚአብሔር ልጅና ሰው የሆንህ የእመቤቴ የማርያም ልጅ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ እያለች በታላቅ ቃል ወደ እግዚአብሔር ጮኸች። ከወንጀለኞች አንበሶች መካከል ደንግጬ ተኝቻለሁ እና ነፍሴን አድናት። ከበደለኛ ከንፈርና ከሸንጋይ አንደበትም ሰውነቴን ጠብቃት። እንዳትደክም ልቤን አጽናት። ከርጉም ሰይጣን ወጥመድ አድነኝ። በጸጋ ማዕተብ ባርከኝ። አንተ በቅዱስ ወንጌልህ ቃልና በማይዋሸው ቃልህ እንደተናገርህ የልቤን መዝገብ ጠላት እንዳይሰርቀኝና እንዳይነጥቀኝ እንደ ዓይን ብሌን ጠብቀኝ። ወደ ነገሥትና መኳንንት አደባባዮች በሚወስዷችሁም ጊዜ አትፍሯቸው። ስለምትናገሩትና ስለምትሉት አታስቡ። የምትናገሩት እናንተ አይደላችሁምና በላያችሁ ያለው የአባታችሁ መንፈስ ይናገራል እንጂ። እኔ የሃይማኖት ወንጀለኞችን የምትከራከሩበትንና ድል የምታደርጉበትን ቃልና ጥበብን እሰጣችኋለሁና። አሁንም ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ደካማና የተናቀች መልካም ሥራ የሌለኝ እኔ አገልጋይህን እርዳኝ። ከቀድሞ ጀምሮ ያለ ዛሬ መጋደልን ገና አልጀመርኩምና አንተ ጌታዬ ኢየሱስ ክርስቶስ ሆይ ኃይልና መጠጊያ ሁነኝ። አቤቱ አምላኬ ወደ አንተ ሸሽቼ አንተን መጠጊያ አድርጌሃለሁና አንተም አባትና እናት ሁነኝ። አንተ ኩላሊቴን ፈጥረኸዋልና ከሚበላ እሳትም አድነኝ። አንተ በተመረጡ ሰዎች አፍ እሳት ስሙን ለሚከዱ ለበደለኞች የሚበላ ነው። ለልበ ቅኖች በስሙ ለሚያምኑ መልካምን ለሚወዱትና በእርሱ ለሚታመኑ ግን እሳት ሕይወት ነው ብለሃልና። አቤቱ አምላኬ ሆይ ስምህን በፍርሃት በልቡ ውስጥ የሌለ የዚህን ወንጀለኛና በደለኛ ውሸቱን፣ ሽንገላውን፣ የልቡን ድንዳኔና የሐሳቡን ስፋት ተመልከት። በደለኛ ሰው ክፋት ለጥፋት ታድነዋለች ብሎ ዳዊት እንደተናገረው ቅዱሳኖችን ሁሉ ለማጥፋት ይወዳል። ዳግመኛም የበደለኞችን ነገር በረታብን፣ ኃጢአታችን ግን አንተ ይቅር ትላትለህ። ለማደር የምትመርጠውና የምትቀበለው ብፁዕ ነው ይላል። እኔም አገልጋይ ስለ አንተ ፍቅር መሞትን በምወድ ጊዜ ይህ ወንጀለኛ ለመያዝ ወይም ለማግባት ይበረታብኛል። አቤቱ አንተ በመስቀልህ እርዳኝ። በሰይፍና በካራ የሥጋዬ መለያ በየክፍሉ ቢቆረጥ ሥጋዬ አያሳዝነኝምና የዚህን ኃላፊና ጠፊ ዓለም ንብረትም ንቄ ትቼዋለሁና በመንግሥተ ሰማያት እስከ ዘላለም ድረስ እኖር ዘንድ ለዘላለሙ አሜን። ዳግመኛም ብፅዕት ቅድስት አርሴማ እነዚያን ሴቶች እናንተ አታላይ ሴቶች ወደ እኔ ምን አመጣችሁ? ወይስ ከንቱን በሚወድ ወንጀለኛ መኮንን መልእክት ታስቱኝ ነውን? አለቻቸው። እነሆ የሚጠቅም ነገርን ነግራችሁ ዘንድ ስሙኝ። ከእግዚአብሔር ፍቅር የሰው ፍቅር ይበልጣልን? ወይስ በነቢይ ውበትህን የሚመስለው የለም ተብሎ እንደተነገረ ከእግዚአብሔር ውበት የሰው ልጅ ውበት ይበልጣልን? ዳግመኛም ጽድቅን ወደድህ፣ በደልን ጠላህ፣ እንዲሁም ከሰው ልጅ ውበቱ ይልቅ ውበቱ ይበልጣል ያምራል ይላል። ስለዚህ እኔም ከዓለም ፍቅር ሁሉ የእግዚአብሔርን ፍቅር መረጡ። እሱ አለይታዬ፣ አምባዬ፣ ረዳቴ፣ መጠጊያዬና መድኃኒቴ ይሆነኛል እና እርሱንም ታመኛለሁ፣ በእርሱም ዘንድ ተማጽኛለሁና። ሐዋርያው የክርስቶስን ፍቅር ማን ያስተውናል? ረሃብ ነውን? መከራ ነውን? ስደት ነውን? መራቆት ነውን? ሞት ነውን? ወይስ ሕይወት ነውን? ብሎ እንደተናገረው ከእግዚአብሔር ፍቅር የሚበልጥ የለም። ከሚያረጀውና ከሚያልፈው ከሰው ፍቅር ይልቅ መልካምን ከመስራትና ጽድቅን ከማድረግ የሚያምር የለም። ለሥራ ሁሉ ጊዜና ሰዓት አለው። ለፍቅርና ለጥልም ጊዜ አለው።
በከንቱ ለመቃረብም ጊዜ አለው፣ ለመልካምና ለክፋትም ጊዜ አለው፣ ለመበልጸግና ለችግርም ጊዜ አለው፣ ለክብርና ከፍ ከፍ ለማለትም ጊዜ አለው፣ ለክረምትና ለበጋም ጊዜ አላቸው። ከንቱንም የሚጠብቁ በከንቱ ይጠፋሉ። እነሱም መች ከከንቱ ወደ ከንቱ ናቸው። አመፃን ተስፋ እንዳታደርጉ፣ ቅሚያንም አትተማመኑ። ባለጠግነት ቢበዛ ልባችሁ አይኩራ፣ እግዚአብሔር ይላልና። ከእርሱ ከልዑል ዘንድ ይቅርታን የምትፈልጉና ሕጉን የምትወዱ ይህንን ስሙ። እርሱ ምሕረትና ይቅርታ ገንዘቡ ነውና ለሁሉ እንደየሥራው ይከፍለዋልና። ዳግመኛም ሰው ከንቱ ነገር ይመስላል፣ ዘመኑም እንደ ጥላ ያልፋል። በብጽዕት ቅድስት አርሴማ ቃልም አመኑ። ከቡሩክትና ከብጽዕት ቅድስት አርሴማ እግር ስር ትቢያን አንስተው በራሳቸውና በልብሳቸው ላይ ይነሰነሱ። ከዓይኖቻቸውም እንባን አፈሰሱ። ከጠዋት እስከ 9 ሰዓት ድረስ አላቋረጡም። ከማዕርና ከሸንኮር በገነት ውስጥም ካለው ከተምር ይልቅ የሚጣፍጡ ቃሎቿን ስለሰሙ አመኑ። ከወይን ይልቅ የቃሏ ጣዕም ይጣፍጣልና የመንፈስ ቅዱስ ጸጋ በብጽዕት ቅድስት አርሴማ ላይ አድሯልና ሁሉም በመልካም ስራዋ ያደንቋታል፣ ያመሰግኗታል። ከዚህም በኋላ በእርሷ ዘንድ ላሉትና ለእነዚያ ሴቶች በምሳሌና በጥበብ አስተማረቻቸው፣ መከረቻቸው። ረቂቅ የሆነ የመንፈስ ቅዱስ በፊቷ ላይ እፍ ብሏልና ነፋስ ወደ ወደደው ይነፍሳል። ቃሉን ትሰማለህ፣ ከወዴት እንደሚመጣ ወዴትም እንደሚሄድ አታውቅም እንዳለ በቅዱስ ወንጌል እግዚአብሔር ለሚወደው መያዝና መሸከም በሚችለው መጠን በልክና በአቅም ጸጋና ጽድቅን ይሰጣል። እንዲሁም ለብጽዕት ቅድስት አርሴማ ያለ ልክና ያለ አቅም የእውቀትንና የጥበብን የጸጋና የረድኤትን መንፈስ ሰጣት። የብጽዕት ቅድስት አርሴማን የውበቷን ደም ግባትና የፊቷን መልክ ባዩ ጊዜ ሰዎች ከብጽዕትና ከቡሩክት ቅድስት አርሴማ የግርማ ልዕልና የተነሳ የሰዎች ሁሉ ልብ ታወከ። የመጽሐፍን ቃል በምትናገር ጊዜ ከቃሏ የጽድቅ ቃል ይወጣል። በምትሰግድበትና በምትጸልይበት ጊዜም መንፈስ ቅዱስ በበላይዋ ላይ በርግብ አምሳል ይጋረዳል። የመጽሐፍን ቃል በመናገር ድል የሚያረጋጋት የለም። እንደ ሁሉም ሐዋርያት የአገሮችን ቋንቋ ሁሉ ታውቃለችና ተምራለችና በመልካም ገድልም ቢሆን የእግዚአብሔር ኃይል በላይዋ ላይ አድሯልና። ከዚህም በኋላ እነዚያ ደጎችና አዋቂዎች ሴቶች ከዛሬ ጀምሮ እስከ ዘላለም ድረስ እነሆ በጸሎትሽ ኃይል ተማጽነናል፣ በሚጣፍጠው ቃልሽም አምነናል። እህታችን ቡሩክት ቅድስት አርሴማ ሆይ እንደ ፈቃድሽና እንደ ውዴታሽ ይሁን አሏት። ነገር ግን ይህ ወንጀለኛና ጎስቋላ እንዳያስትሽና በሐሰት ነገር እንዳያታልልሽ፣ ይኸውም እርኩስ የሆነ ዝሙት ነው። ወይም በማስገደድ አስሮ ወደ አርማንያ ንጉሥ እንዳይሰድሽ፣ ከዚያም በጽኑ መከራ ያሰቃይሻል። እሺ በጎ ትዩ ዘንድ ስለዚህም ነገር በጸጋ እህታችንና እናታችን ሆይ ወደ በረሃ እንውጣ፣ ወደ የቦታዎች እንመላለስ፣ በዋሻዎችና በምድር ፍሩክታ ወደ ተራራዎችና ወደ ድሮችም እንሽሽ እንዙር። እኛም ቤታችንና ልጆቻችንና ባሎቻችንን ትተን ከአንቺ ጋር እንሄዳለንና። እህታችን ቅድስት አርሴማ ሆይ ነቢዩ ኢሳይያስ የእግዚአብሔር ቁጣው እስከሚያልፍ ድረስ ሕዝቤ ሆይ ወደ ቤትህ ግባ፣ ደጃፍህን ዝጋ፣ ለጥቂት ጊዜ ተሸሸግ ያለውን አንቺ ታውቂያለሽና። ሰማዕተ ኢየሱስ ቅድስት አርሴማ መለሰች፣ እናቶቼ ሆይ አይገባችሁም፣ እግዚአብሔር የሐሳብ ጭካኔና የልብ የዋህነትን ይወዳልና። ሴቶቹን እንግዲህስ ወደኋላ አልመለስም አለቻቸው። በሰማያት ያለውን ሞት እንጂ በምድር ያለውን ሞት አልፈራም። እግዚአብሔር ለቅዱሳኑ ስጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁና ስጋችሁን አንድ አድርጎ በገሃነም የሚገድለውን ፍሩ እንጂ ብሎ የተናገረውን አይዋሽምና። በሰማዕትነት ወይም በአደባባይ የሚፈራ ከጀመረ በኋላም የሚተው እርሱ ተስፋና ጥቅም የለውም። የእግዚአብሔር አምላካችን ደቀ መዝሙርና ሐዋርያ ሊሆን የሚወድ ቢኖር በማይዋሽ ቃሉ እርሱ ፈጣሪያችን ሊያገለግለኝ የሚወድ ጨክኖ የሞቱን መከራ ይያዝና ይከተለኝ። ነፍሱን የጠላት ይተዋት፣ በእኔ ያገኛታል። ስለ እኔ ነፍሱን የጣላት የዘላለም ሕይወት ይጠብቃታል። ኢሳይያስ በምድር ላይ መልካም መስራትን ባይማር ለበደለኛ ሰው ወዮለት። እሱ ነቢዩ ኢሳይያስ በምድር ጽድቅን መስራት ተማሩ ብሏልና። ዳግመኛም አንተን በመፍራት ጸነስን ሕማምን ወለድን ብሏልና። እኔም ስለ እግዚአብሔር የዚህን ኃላፊ ዓለም ክብርን ከንቱ አድርጌዋለሁ። ስለ ጌታዬና አምላኬ ኢየሱስ ክርስቶስ ስም በላይ ላይ የሚመጣውን ሕማም መከራ፣ ችግርና ጥፋት ሁሉ እቀበላለሁና። እነዚያም ሴቶች ተስፋ በቆረጡ ጊዜ የምትችለውን ያህል በምትወደው መጠን ከጎስቋላው መኮንን እጅ ለብልጽግናና ለክብር ካመጡላት ከማር ወለላና ከምድር ፍሬዎች ተቀብላ ትበላ ዘንድ ለማሳት ብጽዕት ቅድስት አርሴማን ለመኗት። ከዚህም በኋላ ከእርሱ አልተቀበለችም። ይህንም መብል አስወግዱልኝ፣ ከእርሱም አልፈልግም፣ እንደዚህ ያለ መብል እስከ ዛሬ ድረስ አልበላሁምና አለች እንጂ። ዛሬ ግን የዚህን ዓለም ጣዕም ስለ ጌታዬና አምላኬ የኢየሱስ ክርስቶስ ፍቅር ንቄዋለሁ፣ በፍቅር እግዚአብሔር ጸንቻለሁና።
እርሱም ከበረከቱ ይመግበኛል። እግዚአብሔር ይጠብቀኛል፣ የሚያሳጣኝም የለም። በዚያም በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድም አሳድጎኛል። ከዚህ ዓለም ስህተትም ነፍሴ መለሳት፣ ወደ ጽድቅና ሕይወት መንገድም መራኝ። ከዚያም በኋላ እግዚአብሔር አስቀድሜ የጀመርኩትን ያስችለኝና ያስፈጽመኝ ዘንድ ለበደለኛይቱና ለኃጢአተኛዋ ለተናቀችውና ለተጣለችው ለእኔ ለባሪያው ኃይልና ብርታትን መትጋትንና ድል ማድረግን ይሰጠኝ ዘንድ ስለ እኔ ጸልዩልኝ አለች። ጠዋት በሆነ ጊዜም እነዚያ የተላኩ ሴቶች ወደሚያስተው መኮንን ማልደው ተነስተው ሄዱ። ብጽዕት ቅድስት አርሴማን እሺ በጎ ማሰኘት እንደተሳናቸውና እንዳልቻሉም ለመኮንኑ አስረዱት። በጸሎቷ ኃይልና በረድኤቷም ለሚታመኑ መድኃኒት ትሆን ዘንድ ከእናቷ ማኅፀንና ከአባቷ አብራክ ለይቶ አክብሮና መርጦ የመንፈስ ቅዱስ ጸጋ በላይዋ ላይ ያደረባትን ብጽዕት ቅድስት አርሴማን እሺ ማሰኘት አልቻሉም። የብጽዕት ቅድስት አርሴማን ጸሎት በረከትና የረድኤት ኃይል ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። የታኅሳስ ተአምር። የብጽዕት ቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። በአቅራጥያ አገር እግዚአብሔርን የማያውቅ አንድ ነጋዴ ነበር። ብዙ አማልክቶችን ያመልክ ነበር። በእንጨቶችና በድንጋዮች፣ በእንስሳትና በአውሬዎች፣ በዶሮዎችና በእጅ ሥራ ሁሉ ያመልክም ነበር። አንድ ቀንም ወርቅንና ብርን፣ ነጭ የሆነ የባህር ዕንቁንም ይገዛ ዘንድ ወደ አርማንያ ሀገር ሄደ። በዚያች ዕለትም በብጽዕት ቅድስት አርሴማ የመቃብር ቦታ ተስተናገደ። ከቅድስት አርሴማ መቃብር እንጨቶች በታችም ከስጋው ድካም አረፈ። አህዮቹን ግመሎቹንና በቅሎቹንም አስተኛ። ከብጽዕት ቅድስት አርሴማ መቃብር የደንጊያ ክምር በታች ከሚፈሰው ውሃ ጠጣ። ከዱር እንጨቶችም ቅጠልን ቀጠፈ። የቦታዋንም ሳር አጭዶ ለአህዮቹና ለግመሎቹ ሰጣቸው። የተረፈውንም በመኝታው ነሰነሰው። ከፍጹም ድካሙ ስላረፈ በዚያ ደስታና ሐሴትን አደረገ። በዚህም ግብር ሳለ የዱር እንጨቶች ሁሉ ቀይ ደምን፣ የሳር ልምላሜዎችን መሪር እንባን ሲያፈሱ አየ። በላዩም ያፈስሱ ነበር ልብሱ እስከሚረስ ድረስ። ይህንም አይቶ እጹብ ድንቅ እንደሆነ አላሰበም። ነገር ግን በፀሐይና በድርቅ ወራት እንባንና ደምን የሚያፈስሱ የዚች ሀገር እንጨቶችና የሳር ቅጠሎች ሁሉ ስራ ምንድን ነው በልቡ ይል ነበር። ይህንንም ብሎ ትንሽ ተኛ። የሌሊትም ጨለማ በሆነ ጊዜ የዱር ሽፍታ መጣ። ብዙ በቅሎችንና አህዮችን ግመሎችን አየ። ሰርቆ ይነዳቸው ዘንድ ጀመረ። እምቢ አሉት። ከብዛታቸው የተነሳ ይነክሱት ዘንድ ወደዱ። መውሰድ በተሳነው ጊዜ ከጎኑ ሰይፉን መዘዘ። ሁሉንም ቆረጣቸው። ከእነርሱም አንድም አላስቀረም። የክምር ክምር አደረጋቸው እንጂ እንደ ክረምት ውሃ ደማቸው ፈሰሰ። ያን የተኛውን ሰው አጥለቀለቀው። መጽሐፍ ማዕበልህና ሞገዱ ሁሉ በላይ ያለፈ እንዳለው ያን ጊዜ ያ ሰው ከእንቅልፉ ነቃ። እንደ ክረምት ካፊያ ሆነው የበቅሎችና የግመሎችን በድናቸውን አይቶ ወደሚያመልካቸው ጮኸ። ፈጥናችሁ ድረሱልኝ አለ። ወደ እርሱ ግን የደረሰ የለም። ፍርሃትና እንቅጥቅጥ ድንጋጤ ያዘው እንጂ። ያን ጊዜም አቤቱ የክርስቲያን አምላክ ይቅር በለይ ብሎ ዳግመኛ ጮኸ። አስጨናቂ ከሆነው ከዚህ መከራ አድነኝ። ብታድነኝ ግን በእውነት ክርስቲያናዊ እሆናለሁ። የክርስትና ጥምቀትን እጠመቃለሁ። እስከ ሞቴ ቀን ድረስም ለቤተ ክርስቲያን አገልጋይ እሆናለሁ አለ። ከአፉ ይህን ሲናገር ድንገት መብረቅ ብልጭ አለ። በዚያም ቦታ ታላቅ ብርሃን በራ። ይህች ገዳም በታላቅ ግርማ ሁለመናዋ ተመላች። ከብጽዕት ቅድስት አርሴማ ጋር የቅዱሳን ማህበር መጡ። ለዚያ የደነገጠና የተንቀጠቀጠ ሰው ተገለጡለት። በእግዚአብሔር አምላክ ታመን፣ ማዳንህን የሚችል እርሱ ነውና። ያም ሰው እናንተ እነማን ናችሁ አለ። ያቺ ከእኛ ከፍ የምትለው ብጽዕት ቅድስት አርሴማ ናት። እኛም በአማጺው ንጉሥ ድርጣድስ እጅ በክርስቶስ ስም በሰይፍ ከእርሷ ጋር የተገደልን ማህበሮቿ ነን አሉት። እርሱም መልካም ዋጋን ሰጠን፣ በምድርም ቅዱስ የሆነ ኪዳኑን አጸናለት። ስማችሁን የጠራና መታሰቢያችሁን ያደረገ በዚያ በረከታችሁ ይሁን ብሎ በመቃብራችሁም ቦታ ቤተ ክርስቲያንን የሰራ በመንግስተ ሰማያት በሕይወት ማደሪያ አልፎ ይገባል አለን። የመቃብራችሁን ቦታ ያጠፋና የአህያዎች መሰማሪያ ያደረገውን እኔ እበቀለዋለሁ ብሏልና። ስለዚህም ነገር ይህ ጥፋት፣ ድንጋጤና የእንስሳ ሞት አገኘህ። ነገር ግን ባለማወቅ ስሙን በጠራሁ ጊዜ እግዚአብሔር ይቅር አለ። በስሙ እናጠምቅህና መንገዱን እናሳይ ዘንድ እኛን ላከልህ። ትድን ዘንድ ዛሬም እመንበት አሉት። ያን ጊዜም ከልቡ አመነ። በአብ በወልድ በመንፈስ ቅዱስ ስምም አጠመቁት። በአህዮቹና በግመሎቹም በድኖች ላይ ባረኩ፣ ድነውም ተነሱ። ያ ሰውም ባየ ጊዜ በፊታቸው እንግዲህ ይህን ቦታ አልተውም፣ ከግመሎችና ከአህዮቼ ጋር ለገዳማችሁ ቦታ አገለግላለሁ አለ። ከዚህ በኋላም ከእርሱ ተሰወሩ። ከብጽዕት ቅድስት አርሴማም ጋር ወደ አየር ወጡ። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን።